አየህ አሁን አንተ ወንድ ነህ እንደ ወንድ ከወንዶቹ ጋር አብረህ ከኛ ጋር ትቆጠራለህ ተተና በእውነት ድፍረትሽን እልህኝነትሽን በቻለልኝ ይባል እንዴ ብዙ ሴቶች እኮ ይሄን ድል ቢያገኙት ከመጠቀም ወደ ኋላ አይሉ እንኳን እንደዚህ አይነት አድቫንቴጅ አግኝተው ይቅርና እንዴ ምን በሌለበት አንድ የሰው ትዳር ለማፍረስ የሚቸኩሉት እኔ እኮ ከሆነ አይቀር በስርዓት ቢሆን ይሻላል ብዬ ልክ ነሽ ቅድስት እኔ በደንብ አላከበርኩሽም እንጂ እኮ አልናኩሽም ደግሞ በቀላሉ የሚገኝ ነገር ብሩክ እንግዲህ ቅድስቴን እያሽኮረመማት ይገኛል። አሁንም እንግዲህ አንቺ ልዩ ሴት ነሽ፣ አንቺ ግን ቆይ እንደዛ አይነት ቻንስ ሴቶች ዛሬ በዚህ ሰዓት ላይ አንድ ሴት የሰው ባል ልቀማ እንትን በምትታገልበት ሰዓት ላይ አንቺ ግን ይህን ያክል ትግስትሽ ይህን ያክል ራስሽን ስሜትሽን ተቆጣጥረሽ በዚህ ልክ በቃ ራስሽን ተቆጣጥረሽ ማየት እኔ በጣም ነው የገረምሽኝ። ግን ምን አይነት ሴት ልጅ ነሽ? ምን አይነት ልጅ ነሽ? ምን አይነት ቤተሰብ ነው ያሳደገሽ? እንግዲህ እያለ እያወራት ነበር ማለት ነው። እንግዲህ ቅድስቴም ደግሞ አይ እኔ እንግዲህ ምን እየሰራሽ ነው ምናምን እያላት ነበረና ምግብ እየሰራሁኝ ነው አለችው ማለት ነው። ከዛ በኋላ ብሩክ እንግዲህ የሰው ልጅ እኮ በምግብ ብቻ አይኖርም በፍቅርም ነው እንጂ እያላት ነበረና ምን አለችው መሰላችሁ? ሰው ደግሞ አይ እኔ በምግብ እንጂ በፍቅር እንደሚኖር አላውቅም እኔ ማቀው በምግብ እንደሚኖር ብቻ ነው እያለችው ነበር ማለት ነው። ከዛ እንግዲህ እሱም በጣም እንትን እያላት ነበር። አረጉር ነው እንዴት እኔ ፍቅር ምንም ስለማላውቅ ስለ ፍቅር ይሄ ነው ብዬ ማውራት አልችልም፣ ግን ያው እንደማውቀው ሰው ልጅ የሚኖረው በምግብ ነው፣ ስለዚህ እሱን ነው ማውቀው እያለችው ነበር። እንግዲህ ብሩክ በጣም ትለያለች፣ በጣም ጎበዝ ጠንካራ ሴት ነሽ እኮ እያላት ነበርና አይ ይህን የማደርገው ለእናትና ለአባቴ ብዬ ነው እያለች ነበርና ቅድስቴ ግን ታዲያ ምን ዋጋ አለው እያለችው ነበርና እንደ አብሽሬ ይዞች ታዲያ ሁሉም ነገር ከሆናል በቃ አሁን ይቺ የቀረችንን ስራችንን እሷን እንጨርስና ካሁን በኋላ ቤተሰብ ተልኮ በቃ እኔና አንቺ እንጋባለን አብሽር እያላት ነው። እንግዲህ እሱን እግዚአብሔር ያውቃል ያለችው ማለት ነው። እንግዲህ ያው እቺን የጀመርናትን ነገራችን ልጅቷን እናስለቀቀና እነዚህና ከነግብረ አበሮቹ ወደ ስር ካወረድን በኋላ የዛን ሰዓት ሁሉም ነገር ይሆናል እያላት ነው የሚገኘው። እሷም እንግዲህ ይሁን እስኪ እንግዲህ እግዚአብሔር ያውቃል ብላ በተስፋ እየኖረች ነው የምትገኘው። እንግዲህ ቅድስቴ በጣም ጠንካራ ጎበዝ አስተዋይ ሴት ነች። እንግዲህ ብሩክ ያው ባለትዳር የልጅ አባት ለዛውም ደግሞ ከአንድም ሁለት ትዳር ያለው ሰው ነበረ። ያው የመጀመሪያ ሚስቱ የምሳሌ እናት በሆነ እንትን ምክንያት ቢያጣትም ድጋሚ እንግዲህ ማለት ተናግብቶ ቅድስቴ እንግዲህ ማለትና ብሩክ አንድ ላይ ሆኖ ከተጋቡ በኋላ የቤት ሰራተኛቸው ነበረች። ግን ያው የጊዜ ጉዳይ ሆነና አሁን ማለት ከቤት ወጣ እንግዲህ ቅድስቴ የቤት እመቤትም ሁሉንም ነገር ሆናለች ማለት ነው። እነሱም የሆነው እንግዲህ እሷ ባደረገችው ተጋድሎ በጽናቷ በብርታቷ ነውና እንግዲህ በጣም ነው ብሩኬንም እሱ ነገር ነው የገዛው። ሲቀጥል ደግሞ በተለየ ማለት የምታደርገው ነገር በቃ የምታደርገው ነገር በጣም ነው የማይዋጥለት የነበረ። በመጨረሻ የሚፈልጋትን አይነት ሴት ቅድስትን ስላገኘ በጣም ደስተኛ ነው። እሷም እንግዲህ ብሩክ እንዲፈቅዳት ወይም ብሩክ ፍቅር እንዲያቀርብላት ስታደርግ የነበረው ግፊት እንዲቀላል የሚባል አልነበረም። በመጨረሻም እንግዲህ የፍቅር ጥያቄ አቅርቦላት እንግዲህ ፍቅሩን ተቀብላ አሁን በቤተሰብ ጠይቆ ትዳራቸው እንደሚመሰረቱ ነው እንትን እያሉ ያሉት ማለት ነው። እሱንም እንግዲህ ባጭር እንደሚሆን ተስፋ እናደርጋለን። ያው እንግዲህ መድብልም ሞገስም ብሩክም አሁን ላይ የተመካከሩ ያሉት ትህትናን እንዴት እናስመልጥ፣ ከዛ በኋላ እሷን ለምስክርነት ካቆሙ በኋላ ሌላውን ነገር ምስክሮቻቸውን አቀናጅተው ካስመሰከሩ በኋላ ያው ምንም ጥያቄ የለውም እነዚህና ወደ እስር ይወርዳሉ ማለት ነው። እነሱ ደግሞ ከታሰሩ ሁሉም ነገር ያበቃለታል። ብሩክም ከቅድስቴ ጋር እንግዲህ መድብልም ደግሞ ስራውን ያስመርቃል። ሞገስና ሉላም ደግሞ ከዚህ ካሉበት ሰቀቀን፣ ከዚህ ካሉበት ስቃይ፣ ከዚህ ካሉበት መከራ ወጥተው የራሳቸውን ህይወት ንብረታቸውም ተለቆ ደግሞ በራሳቸው ዓለም እንደሚንቀሳቀሱ ተስፋ እናደርጋለን። እንግዲህ ማለት በቅርቡ ነው ጎዳና ስትወድቅ የምናይበት ጊዜ ይህን ያክል ሩቅ የሚባል አይደለም።
ምክንያቱም እንግዲህ ይሄ እንደምታውቁት ከብሩክ ጋር በዛ ብላ ዲያክራ ወጣች። ሄደች ደግሞ ዝና ጋር ስታምቦላካ ነበር። ድጋሚ መጣች። ከስተቶ ሳትማር ጭራሽ ሌላ ስተሰርታን ሄደችው ከነብሩክ ጋር። ያው እንትኑ ማለት መጀመሪያ በዛ መልኩ ሄደ። ሁለተኛ ደግሞ እንግዲህ ቻንስ ተሰጥቷት ኮሪቤ መታ ስትሄድ እንግዲህ የመድፍልን ሙዚቃ ነው ሽጣ 100,000 ብር ሽጣ በእጇ ይዛ ሄደችው። እሱ ነገር የሚጠቅም ይመስሏታል። እሱ ደግሞ ከ15 ቀን በላይ የማያልፍ ገንዘብ ነው። አሁንም እሷም ያለችው እንግዲህ ከኤፍራታ ጋር ነው እንጂ ራሷን ችላ አይደለም። መርዞ ድላላው ያው ዝና ይዞት ነበረ፣ ግን ተፈቶ መጥቷል። ያው የሌላ ድላላ ቁጥር ሰጥቶ ምናምን እንግዲህ እሱ ራሱ ህይወቱን ለማምለጥ ችሏል ማለት ነው። በሄደበት አጋጣሚ ግን አንዳንዴ ሁሉም ነገር ለበጎ ነው ይባላል። እግዚአብሔር ለሁሉም ነገር ምክንያት አለውና እንግዲህ ለትትና ስልክ ቁጥሩን ሰጥቷት መጥቷል። ትትና ደግሞ አሁን የደላላው የዝን እንትኑን የጠበቃውን ስልክ ከቂሷ ውስጥ ያበጣለች። በዛ ስልክ ትደውላለች። ስለዚህ ነው ሞገስና ነብሩክ ጋር ያገናኛታል ማለት ነው መርዞ ድላላው። ያ አጠቃላይ ሲቀናጅ እንግዲህ እሷን በቅርብ ጊዜ ከስር የምትወጣበት ቀን ቅርብ ነው። ከዛ ከወጣች በኋላ ደግሞ አሪፍ ጊዜ እንደሚያሳልፉ ምንም ጥርጥር የለውም። ሲቀጥል እሷም ለምስክርነት ከበቂ በላይ ነው የምትሆነው። ምክንያቱም ያሳለፈችው ብዙ አይነት ስቃይ አለ፣ በቃ ብዙ ማለት ነው። ስለዚህ እሱን ነገር ለህግ ማቅረብ በራሱ በጣም ትልቅ ነገር ነውና በቀጣይ ክፍል እንገናኝ። ሰላም ቆዩ።